እሺ እናመሰግናለን። እንካልድ አሁን ወደ ፋሲካ እንመለሳለን። እጅሽን እያነሳሽ ነበር መናገር ፈልገሽ። ሚዩቱን አበራለሁ ብለሽ ቪዲዮን ያጠፋሽ። ቆይ እኔ ልጋብዝሽ። ሚዩቱን ይኸው ጋበዝኩሽ። ተርን ኦን የሚለውን ንኪው። ማይኩ እንዲበራ ተርን ኦን የሚለውን ንኪው። እኔ ጋብዝሻለሁ። አሁንም አልበራም። የማይኳን ምልክት ንኪያት ድምፅሽ እንዲመጣ። አዎ አሁን በርቷል። እሺ እኔ ካሊድ የተናገረ ዩቱብ ላይ እንጂ ቲክቶክ ላይ አክቲቭ ብዙም አይደለሁም። እኔ ዩቲዩብ ላይ ነው የምሰራው። ዩቲዩብ እና ፌስቡክ ላይ ነው የምሰራው። ቲክቶክ ላይ ብዙም አይደለሁም። እሺ ወንድም ካሊድ የተናገራቸው ነገሮች ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከር አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁ። እና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አላለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማን ነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታውቀኝ ከሱ ጋር። እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ የሆነ አላ አይደለም የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። ፋሲካ አልጠራኸኝም። ምን ወንድሟ ነው እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መንገድ ላይ በዛ ላይ እርጉዝ ነበርኩ አልተመቸኝም ምናምን። ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ የተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ የውልሽ አቡይ አቤት ኔትወርክሽ ወደ ኋላ እየጎተተሽ ስለሆነ ነው ማለት ፐርሰናሊ አትሂጂ። ጉዳዩን ብቻ አብራሪ። አንደኛ ከዛ በኋላ በቃ ፋሲካ ማለት ይችና ተዋውቃት ብለው የዛ ቀን ነው እኔ ያወቅኩት። ካሊድ ሚዲያ ላይ አውቀዋለሁ። በአካል የተገናኘ ነው የዛ ቀን ነው። ሌላ ደግሞ እኔ አንድም ቀን ካሊድ የሌላ ብር በልቷል፣ አቡ አሚራ የሌላ ብር በልቷል ብዬ አልተናገርኩም። ቤተሰቦቿ በሚሰጡኝ መረጃ ግን ስለ ሳውዲ ላይ በሚሰሩ ተዋቅረው በሚሰሩ የሳውዲ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ቪዲዮዎቹ ደግሞ የሰራኋቸው ቪዲዮዎች ትክክል ናቸው ብዬ ስላመንኩ እስቲል አላጠፋኋቸውም፣ ፕራይቬት አላሰርኳቸውም አሉ ዩቲዩብ ላይ ማለት ነው። ምክንያቱም እኔ ምንም መረጃ ሳይኖራት ነው ቪዲዮ ስትሰራብን የነበረው። እኔ አንድም ቀን ኢትዮጵያ ውስጥ ሆነው በተዋቀሩ በሌላ ቲሞች ላይ አንድም ቀን ቪዲዮ አልሰራሁም። አላህ ምስክሬ ነው። እኔም የነሱ አባል ስለሆንኩ ማለት ነው። ገብቶሻል? እኔ ግን በየሰዓቱ እሰራ የነበረው ሳውዲ ላይ ተዋቅረው በሚሰሩ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ ሁሉ ተናግራናለች፣ ስማችን አጥፍታለች የሚልሽ ሁሉ እኔ ስለነሱ አይደለም ያወራሁት፣ ሳውዲ ላይ የሚገኙ ኮሚቴዎች ላይ ነው። ገብቶሻል? ይሄም የተናገርኩት ቤተሰቦቿ ብዙ መረጃዎች ስለሰጡኝ ነው። እንደዚህ ሆኖ እንደዚህ ተፈጥሮ በሚሉኝ መረጃ መሰረት እየወጣው ቪዲዮ እሰራ ነበረ። እኔ ደግሞ መንገድ ላይም የሌላ ኑር ሰቦ ቪዲዮ መጀመሪያ ላይ እኔ ስላመጣሁት ወላሂ እንደው እንደዚህ ተሸፋፍኜ ነበር የሚሄደው በሷ ጉዳይ ላይ በቃ መንገድ አጥቼ ማለት ነው። ለህዝብ
ህዝቡም ለማሳወቅ ያክል እኔ ተናግሬያለሁ፣ ግን ለነሱ አልነበረም የተናገርኩት። እነሱ ግን ለኛ ነው ብለው እንደው ጠርተው ይቅርታ ሁላ አስጠይቀውኛል። ገብቶሻል? እኔ ለነሱ አልተናገርኩም ነበር። እነዚህ ያየናቸው ቪዲዮዎች መሐመድ ጉዳዩ ይመለከታል። ጉዳዩ የወንድም ካሊድና የፋሲካ ጉዳይ ነው። መሐመድ አንድ ቁጥር እየጻፍክ ነው ኮመንት ላይ። ጉዳዩ የሁለታቸው ብቻ ስለሆነ ሁለታቸው ብቻ ነው እዚህ ጋር የሚነጋገሩት። ቴንኪው። ሌላ ሶስተኛ አካል አላስገባም። ይቅርታ። እሺ ፋሲካ፣ አንቺ አሁን ያየናቸው ቪዲዮዎች ስም ሳትጠቅሽ የተናገርሽው ከኢትዮጵያ ውጭ ላሉት ቲም ሌላ ኮሚቴዎች ነው ኮሚቴዎች እንጂ ኢትዮጵያ ውስጥ ላሉት ለነ ኦባቢራ ለነ ወንድም ካሊድ ምናምን አይደለም። ግን ስም ስላቸው እነሱ ለእነሱ መሰላቸው። አዎ ለእነሱ ብዙ ቪዲዮ ላይ እኔ ዩቲዩብ ላይ አይታይም። ቫሪያል አይደለም እየቆራረጡ ፋሲካ እንዲያለች እያሉ ከኔ ቪዲዮ ጋር የእነሱ ፎቶ እየለጠፉ እንትን ቲክቶክ ላይ ሲያሸራሽሩት ሰው ለእነሱ የተናገርኩ መሰለው። ታውቂያለሽ? በዚህ ጉዳይ ላይ ለነሱ ለወንድም ካሊድ ለአቋሚራ ምናምን እኔ ለእናንተ አይደለም ቪዲዮን የምሰራው ከሀገር ውጭ ላሉት ኮሚቴዎች ነው፣ ሳውዲ ለሚገኙት ነው እንጂ እናንተን አይደለም የምሰራው ቪዲዮን ብለሽ ነግረሻቸዋል? አዎ አስጠይቀውኛል። ይቅርታ መጥቼ አብራርቻለሁ። ስለዚህ ጉዳይ ለእኛ ነው የተናገርሽው፣ ስማችን እየጠፋ ነው ብለው እነ ተስፍሽ እና አቋሚራ ካሊድ እና አሲያ ተሰብስበው ለእናንተ አይደለም እኔ ቪዲዮ የሰራሁት። በጣም ይቅርታ። እኔ አሁንም ሳውዲ ላሉ ኮሚቴዎች ነው ቪዲዮ የሰራሁት። እኔ አሁንም ቢሆን ማለት ነው አለ ቪዲዮ አላጠፋሁትም። አሁንም እያየሽው ነበር። ለነሱ አልነበረም። ካሊድ ግን በዚህ ጉዳይ ላይ በቃ የኛ ስም አጥፍታለች በሚል እኔ ላይ በጣም አጥቁሯል። ገብቶሻል? ለምሳሌ ነገሮች የተጀመሩት ከዚህ ነው። እሺ ፋሲካ ተራዋ ስለሆነ ወንድም ካሊድ ትጨርስና እሷ ከዛ ነው ጥያቄዎችን እንጠይቃታለን። አዎ የቅድሙ ያው እንትን ለነሱ እንዳልሆነ ነግሬሻለሁ። ስለዚህ ቪዲዮ ጉዳይ ምናልባት እኔና ካሊድም አሁን እንደዚህ ስማችን አጥፍታለች ምናምን በሚለው ጉዳይ ሳይሆን በዚህ ቪዲዮ ብቻና ብቻ ነው ካሊድ እኔ ላይ ያጠቆረው። ቅድም ያሳየሽ እንዳለ ለሱ እንዳልሆነ ጠንቅቆ ያውቃል። ምክንያቱም እኔ ለካሊድ ብዬ ስም አልጠራሁም፣ ለእከሌ ብዬ ስም አልጠራሁም። ሳውዲ ላይ በሚኖሩ ኮሚቴዎች ብዬ ቪዲዮ ሰርቻለሁ። ገብቶሻል? እኔ ደግሞ ቤቱ ሄጄ ባየሁት ነገርና ያው በአንዳንዴ ሰውን እንትን የምትይው ባየሽው ልክ ነው። ሚዲያ ላይ ስታየኝ እኔ ፋሲካ ሌላ ሰው ናት፣ በአካል ስታያት ሌላ ሰው ልትሆን ትችላለ። ባየሁት ነገር ላይ ካየሁትም አንጻር ላይ ይሄ ቪዲዮ ሰርቻለሁ። ምናልባት ከካሊድ ጋር ያገናኘን ይሄ ቪዲዮ ሊሆን ይችላል። ኦኬ። ስለዚህ አንቺና ካሊድን ያቀያየማቸው የመጀመሪያው ቪዲዮ ይሄ ከሆነ ማነው? እኔ ይሄንን ነው። ይሄ ቪዲዮ ነው። ይሄንን ቪዲዮ እንድትሰሪ ምን አነሳሳሽ? በምን ተቀይመሽው ነው አንቺ? እሱ እኔ ላይ አጠቆረው በዚህ ቪዲዮ ምክንያት ነው ካልሽ፣ ይሄን ቪዲዮ እንድትሰሪ ያደረገሽ አንቺ ምንድን ነው? ሴትዮዋን ማን ነበር ስሟ? ከዚህ በፊት እነ ሪም ራሱ ሪም ጎልድ ምናምን አግዘዋት ሁሌ የሚያገዛትን ሰው የረዳትን ሰው ወጥታ ስትሳደብ ምናምን ነው ማውቃት ሴትዮዋ። እና ከዛ ወዲያው ደግሞ ይቅርታ ትጠይቃለች። ሴትዮዋ ተሳስቼ ነው አጥፍቻለሁ ብላ ይቅርታ ጠይቃለች። እሷ ውሸቴን ነው ብላ ይቅርታ ከጠይቀች አንቺ በምንድን ነው ሴትዮዋ ትክክል ናት ያልሽው? ምን ማስረጃ ይዘሽ ነው? ምንድን ነው ያነሳሳሽ ይህን ቪዲዮ ለመስራት? ይሄ ከሆነ የመጀመሪያ ቀያሚያችሁ ይሄ ነው። ይኸውልሽ ከሸራተን ፕሮግራም በኋላ ያው እኔ እሱ ቤት ሄጄ ነበረ ከነ ሌላ ኑርሰቦ ቤተሰቦች ጋር ማለት ነው። መሄድም አልነበረብኝም። እዚህ ጋር የኔ ጥፋት ትልቁ ጥፋቴ እዚህ ጋር ነው የኔ ማለት ነው። እሱ ቤት መሄድ አልነበረብኝም። ምክንያቱም እሱ ጥሪ አላረግልኝም እዛ እንድገኝ። የሌላ ኑርሰቦ ቤተሰቦች ደግሞ እዛ ነው የሚያርፉ። መሽቶም ስለነበረ እኔ በዛ ሰዓት የ9 ወሬ ገብቶ ነበር፣ እርጉዝ ነበርኩኝና እኔ በቃ መሄድ አለብኝ ምናምን ስላቸው የነ ሌላ ቤተሰቦች አሁን እንደዚህ ሆነሽ አንለቅሽም፣ ከኛ ጋር መሄድ አለብሽ፣ ይሄን ትመስያለሽ፣ ጠዋት በመኪና መተሻል እና ማረፍ አለብሽ ወይ ምጥ ሊይዝሽ ይችላል አሉኝ ማለት ነው የሌላ ቤተሰቦች። ከዛ እኔ ሄድኩኝ እሱ ቤት። ገብቶሻል? እሱ ቤት ሄጄ ይሄ መብቱ ነው፣ የራሱ
መብቱ ነው። ምናልባት እዚህ ላይ ማውራት አይጠበቅብኝም ይሆናል ስለጠየቅሽኝ ነው እንጂ። ከዛ በኋላ ቤቱ ሄድን። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባይ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው። ገብቶሻል? የተፈጠረው ነገር ከዛ በኋላ የተፈጠረው ነገር ባልናገር ደስ ይለኛል። ወንድም ካሌድ በስሮቹ ብዙ ሰዎች አሉ። እንዲህ ነው ብዬ ባልናገር ደስ ይለኛል። ብቻ በቃ ቅያሜያችን በዚህ ነው። አዎ በሱ ጉዳይ ስለሱ ተናግሬያለሁ። ፋሲካ የኔ ጥያቄ ነበረው ይቺ ሴትዮ ትክክል ናት ብለሽ ቪዲዮ የሰራሽው ለሴትዮዋ ትክክለኝነት ምን ማስረጃ ይዘሽ ነው ነበር ጥያቄ። ከይቅርታ ኦኬ እሺ፣ ይኸውልሽ እኔ ካሊድን በሚዲያ ሳቀው እንግዳ ተቀባይ እንደሆነ ነው ታውቂያለሽ። በቃ ቤቱ የሚሄድ ሰው በጣም ተንከባክቦ ምናምን የሚቀበል አይነት ነገር ነው እኔ በሚዲያ ሳቀው። ገብቶሻል? እኔ በዛ ሰዓት እርጉዝ ነኝ። ቤቱ ገባን ምናምን ነገር እሱም ወደ መኝታው ሄደ፣ እኛም ማረፊያ ወደ ተባለው ቦታ ሄድን። ከዛ በኋላ እንደው በህይወት አላችሁ እንግድነት መጥቻለሁ። ቤትሻ ቅያሜያችን ይሄ ነው። እንግድነት መጥቻለሁ፣ በህይወት አላችሁ ሄዳችኋል። በቃ ከዛ በኋላ አልተገናኘንም ከሱ ጋር ጭራሽ ማለት ነው። ምክንያቱም እኔ እንግዳ ተቀባይ እንደሆነ ነው ማቀው። ይሄ አስጨርሽኝ ለካ ለማለት የፈለግሽው እሱ ጋር መጥተን ግን መጥቶ አላወራንም፣ ዞር ብሎ አላየንም። ቤቱ አድሬ መጥቶ አላወራኝም፣ አላጫወተኝም ነው ጥያቄው ስላልገባኝ። አዎ በቃ አለ አይደለ ቤቱ ሄደን አንዴ እንኳን ምን እራት በላችሁ ቡና ጠጣችሁ ይባላል። በቃ ምንም አንቺ ምንም ሁኚ ምንም ትንሽ ሰው ሁኚ ምንም ሁኚ ምንም እንደዛ አይነት ነገር ነው የተፈጠረው። እና እኔ በራሴ ከዛ በኋላ ጠዋቱንም አልተገናኘንም ጭራሽ። በቃ ሄድን ቤቱ ገብተን አደርን። እራት እንብላ ጾማችን እንደር የሚያውቀው ታሪክ የለም እሱ። ጠዋት እኔ ወጥቼ ወደ ቡታጅራ ተመለስኩ ማለት ነው። እና በዛ ለካ በሚዲያ ሲታይ ነው እንግዳ የሚቀበለው፣ በሚዲያ ሲታይ ነው ሰው አክባሪ የሚሆነው። ቤቱ ሲኬድ ዞር ብሎ ማያይም አይነት ነገር ይሄ ተናግሬያለሁ። የማልዋሻው ሀቅ ነው ሀቢባ። አዎ ገባኝ ማሪ፣ ተረዳሁሽ። አሁን ማለት ፋውንዴሽን ሄደሽ አድራሽ። ቆይ አንዴ ካሌድን እየጠየኳት ነው ፕሊስ። ያው መልስ በመልስ እያደረግ ነው፣ ለዚህኛው ክሊር እያደረግ ነው። በዚህ ጉዳይ ላይ ለመሰለሽ ተናገረች አይደል? ቆይ ብለሽኝ ነበር ሀቢባ። እሱ ሲናገር እኔ ቁጭ ብዬ እያደመኩ ነበር። አየሽ እኮ ወንድም ካሌድ ለመልሶቹ መልስ ጨርሻለሁ ስትል እኮ እሷ ጨርሻለሁ ስትል ሚውት ታበራለህ። በቃ ጨርሻለሁ ስትል ያንተ ተራ ይሆናል። እሺ ፋሲካዬ ጥያቄሽ ተመልሶልሻል ወይስ ላብራራልሽ በደንብ አድርጌ? እኔ ላይቭ ላይ ቁጭ ብዬ አውርቼ ስለማላቅ ማውራ ሁሉ ነው እየጠፋብኝ ያለው። ይቅርታ። በደንብ እያወራሽ ነው፣ ችግር የለም ውዴ፣ ትችያለሽ። በደንብ እያወራሽ ነው። እሺ ፋውንዴሽኑ ስትመጪ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ። ግን መጥቶ ስላላወራሽ ብቻ አጠገብሽ መጥቶ ቁጭ ብሎ ስላላጫወተሽ ሰው ይንቃል አይነት ስሜት ተሰማሽ አይደል? እንደዛ ነው። አረዳዴ ትክክል ነው? እስኪ አውሪ፣ ድምፅሽ እየተቆራረጥብኝ ነው፣ ኔትወርኬ ማለት ነው። እስኪ አንዴ። እሺ ፋውንዴሽኑ መጣሽ፣ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ፣ አደርሽ። ግን መጥቶ አጠገብሽ ቁጭ ብሎ ስላላወራሽ ስላላጫወተሽ ብቻ ሰው ይንቃል ብለሽ አሰብሽ።